ነይ ውጪ ዛሬ አልለቅሽም እዚህ ታር እንደሆነ ዛሬ አይሻለሁ ነይ ውጪ ቆይ እኔ ያልገባኝ እንደዛ ልጅ ምናምን እያልሽ ስትነፋረቂ ነበር በቃ ለዚቹ ነው የፈራሁት ነገር አይድሌ ትሰሚኛለሽ አዎ አንቺ ዲቃላ ነሽ ሲጀመር አንቺ የበረከት እህት አይደለሽም እቴቴም ደግሞ እናትሽ አይደሉ ማን ነው ዲቃላው ውጭልኝ በቃሽ ይዘሽ ውጭልኝ ምክንያቱም አስፈላጊ አይደለም ልጄ ካለችባት ችግር ተጨማሪ ችግር ሊሆንባት አልፈልግም እባክሽ እንዲያጠርጊ እባክሽ ነው ተፈጠረው እቱ ካደረፈ ቆይ ማን ነው እንደዚህ የምታወራው እርግጠኛ ነኝ እዛ ዱዳ ወንድሟ ጋር ሄዳ ቢሆን ኖሮ ገብታ ትጠይቀዋለች እንጂ በፍጹም ከበል ልትመለስ አትችልም ስለዚህ በደንብ መከተል አለብኝ ማለት ነው ያላየሁሽ መስሎሻል አንቺ ብቻ ብልጥ ተከታታይም በደንብ እሺ በቃ ተረጋጊ በቃ እሺ ተረጋጊ አይዞሽ በቃ ቆይ ለምንድን ነው እንደዚህ እያለቀሽ ያለሽው ምን ላድርግ አንቺ በእኔ ቦታ ላይ ብትሆኝ ምንድን ነው የምታደርጊው አልገባኝም ምንድን ነው እየጠየቅሽኝ ያለሽው ለነገሩ በቃ ተይው አንቺም እንደሌላ ሰው ብነግርሽ እብድ ናት ነው የምትይ ምን ያደርግልሻል ዙፋን ልጄ ናት ስለምትይው ነገር ነው ልጄማ ልጄ ናት 9 ወር ሙሉ ተሸክሜ አምጬ ወለድኳት ልጄ ናት ዙፋንዬ እሺ ታዲያ ቆይ ለምንድን ነው ያላሳደግሻት ነግርሻው ምንም ትረጂኛለሽ ለውጥህን በማየቴ በጣም ነው ደስ ያለኝ እሺ እና በዚህ እድሜሽ አባሮሽ እየተጫወትኩ ነው የመጣሁት ነው የምትይው? አይ ዶክተር ምን አባቴ ላርግ እዚህ እንደሆነ ካወቀሽ በሰላም አታስቀምጠው እኔ ደግሞ ይሄ ነገር እንዲፈጠር አልፈልግም እውነቱን ለመናገር በዚህ ሰዓት ለወንድሟ በዚህ ልክ የምትጨነቅ እህት ማግኘት ቀላል አይደለም አይዞሽ እኔም በሆን ወንድምሽ ድኖ በእግሩ እንዲሄድ የቻልኩትን ያክል ጥረት አደርጋለሁ እውነት ዶክተር እንዴት ሁለት አንድ መመለስ አላውቅም እና ለምንድን ነው የምታለቅሽው ደስ ብሎኝ የመጀመሪያ ቀን ወንድሜን ዊልቸር ላይ ያየሁት ቀን በጣም ነበር ልቤ የተሰበረው ይገባኛል አይዞሽ ወንድሜ ማለት ለኔ ወንድሜ ብቻ አልነበረም ዶክተር አባቴም ጭምር ነበር የነበረው ምንም ነገር እንዳይጎልብኝ አድርጎ ነበር ያሳደገኝ ማድረግ ባይችል እንኳን ከአቅሙ በላይ ይጥር ነበር አይደለም ለቤተሰቡ ለማያውቀው ሰው እንኳን ደራሽ ነበር ዶክተር አሁን ግን እንዲሁ አይዞሽ ዙፋኔ እኔ በምችለው ነገር ሁሉ ከሁለታችሁም ጎን በረከት እንዲድን የቻልኩትን ጥረት አደርጋለሁ
ማንም ደግሞ አይነካውም እዚህ መጥቶ። እሺ ዶክተር፣ እኔ ምን ብዬ ማመስገን እንዳለብኝ ራሱ በጣም ነው ማመሰግን። ምንም ችግር የለም፣ ግዴታዬ ነው። አይዞሽ። አሁን ሁሉም ነገር ንገሪኝ። ዙፋን የቴቴ ልጅ አይደለችም? ማለቴ ልክ ነሽ። ሁሉም ሰው እንደዛ ነው የሚያስበው፣ ዙፋንንም ጨምሮ። ግን እኔ ነኝ እናቷ። እስኪ ንገሪኝ፣ ምን ተፈጥሮ ነበር? ዙፋንን ያረገዝኩት ገና በ20 ዓመቴ ነበር፣ ወጣት እያለሁኝ። ግን ከማይሆን ሰው ነው ፍቅር ያዘኝ። ለሱ ፍቅር ክንፍ ብዬ ነበር። ታዲያ ምን ያደርጋል? በጣም ይገርማል። እሺ ከዛስ? ምን ያደርጋል? ገና በለጋ እድሜ ያረገዝኩለት፣ ለዚያውም ባለ ትዳር ከሆነ ሰው። በጣም ያሳዝናል። ግን እኮ አንቺም ለውሳኔ ቸኮልሽ። ምን ላድርግ? በጣም ወድጄው ነበር፣ ፍቅር ይዞኝ ነበር። እሺ ቆይ ከዛ ግን ምን ተፈጠረ? ገና የ8 ወር ነፍሰ ጡር እያለሁ ወንጀል ሰርቶ ፖሊስ ያሳድደው ጀመረ። ያኔ ትዝ ይለኛል፣ በጠዋት መጥቶ ከተደበቀበት በቃ ወንጀሉን እኔ እንደሰራው እጄን እንድሰጥና ለወደፊት ህይወታችን ለኔም ለህፃኑም ለሚወለደው ጥሩ ነገር ይገጥመናል ብሎ ስላለ፣ ያው እኔም ስለምወደው ፍቅር ስለያዘኝ ያለኝን ሁሉ አድርጌ ለብዙ አመት ታሰርኩ። ብቻ እሺ አልኩት አትይኝም አይደለ? እኔ ሞኛ ለሰከንድ እንኳን አላሰብኩም። ያለኝን ሁሉ አመንኩት። ግን ምን ታደርጊዋለሽ? ፍቅር በዛ ሰዓት አይኔን ጋርዶት ስለነበር ያለኝን ሁሉ ነገር አደረግኩኝ። ያው እስር ቤት ገባው። የእሱን ቅጣት ተቀበልኩለት። በጣም ነው የሚገርመው። በጣም ያሳዝናል። እሺ ከዛስ? እስር ቤት በገባው በ3ኛ ሳምንቴ ላይ ዙፋንዬን ወለድኩኝ። ታዲያ ምን ላድርግ? እስር ቤት ልጄን ማሳደግ ነበረብኝ። አረ ምን በወጣሽ። እኔ የምለው ግን ባልሽ ቆይ እኔ ኃላፊነቱን ወስዳለሁ ብሎሻል ነበር እንዴ? አይ ኃላፊነት መውሰድ ከነጭራሹ ጥሎ ይጠፋኩ። አንቺን እስር ቤት አስገብቶ ምን አይነት መጥፎ ጨካኝ ሰውዬ ነው ግን? ነገሮች ጨላለሙብኝ። ቤተሰቦቼም ክብራቸውን ስላስደፈርኩኝ ላዩኝ እንኳን አይፈልጉም ነበር። ያው የቤተሰብ ነገር ይገባኛል። ልጄ በእኔ ሞኝነት መቀጣት ስለሌለባት እቴቴ ከኛ ጎረቤት ስላሉ እሳቸውን ደውዬ እንዲመጡ አስደርጌ ያለውን ነገር ሁሉ ነገርኳቸው። ያው እሳቸው የኔን ችግር ተረድተው ልጄን ምንም አላደርግም ለእሳቸው ሰጠኋቸው። ትክክለኛውን ነገር ነው ያደረግሽው። ታዲያ ምን ያደርጋል? ከዚህ ሁሉ ጊዜ በኋላ መጥቼ ምን መብት አለኝ ልጄን የምወስደው? ነገር ግን አንድ ጊዜ ባቅፋትና ስለተፈጠረው ነገር ሁሉ በነግራት ደስ ይለኝ ነበር። አዎ አሁን ግን ጥሩ ጊዜ አይመስለኝም ለዙፋን እውነቱን መናገሩ። እንዴት? ምን ማለት ነው? ምንድነው ጥሩ ጊዜ አይደለም ማለት? አሁን እዚህ ቤት ውስጥ በጣም ውጥንቅጥ ነገር ተፈጥሯል። በተለይ ዙፋን ላይ በጣም የምትወደው ወንድሟ ታሞባታል። ቢያንስ እሱ እስኪሻለው ታገሽ፣ ያለበለዚያ ግን በጣም ነው የምትጎዳብሽ። እኔ የምልሽ ግን ስለዚህ ነገር ለዛች ለብርቱካን ነግረሻታል እንዴ? አዎ ነግሬያታለሁ። ወይኔ እንደዛ በፍጹም ማድረግ አልነበረብሽም እንዴ። ለምን? እሷ እኮ ናት እዚህ ቤት እንድገባ ነገሮችን ያመቻቸችልኝ። እንደዚህ ያደረገችው ለአንቺ ሳይሆን ለራሷ አስባ ነው። ለራሷ ለተንኮሏ እንዲመቻት ብላ እኮ ነው። ምንድን ያልሽው? ድገሚ ውስጥ ሂጅ ግን ከዚህ ሰይጣን። ምን አደረገችሽ? ልጅቷን ለምንድን እንደዚህ የምትመቻት? ትሰሚኛለሽ? ያለችውን ሰምቻታለሁ። ለእሷ ልትከራከሪ እንዳትሞክሪ። ለራሴን ተበዛሽቼ ነው የመጣሁት። ጎበዝ።
እሺ ልጅ በረከት አሁን እንዴት ነው? ምን እየተሰማ ነው? እንዴ በረከት ለመናገር ሞከርክ እኮ። አይዞህ በረከት፣ ትዕግስት ያስፈልገዋል። አንተ ደግሞ እንደማይ ጎበዝና ጠንካራ ሰው ነህ። እህትህ ደግሞ ምን ነው ቆየች? እሺ እንግዲህ ሳትመጣ ልብስን እንቀይርልህ። እሺ እሺ ብርቱካን ምን ሆነሽ ነው አመድሽ ቡና ያለው? ማለት እኔን ለማናደድ እየሞከርሽ ነው? አረ እንደዛ አይደለም፣ የምር አመድሽ ቡና ብሏል። ካላመሽኝ ይችላል መስታወት። ሰሚኛለሽ? ልታበሳጭኝ ፈልገሽ ከሆነ አልተሳካልሽም። እሺ እኔ የምልሽ ቀን ላይ ለምንድን ነው እንደ ሌባ ስትከተኝ የነበረው? ማ እኔ? ኧረ እኔ አልተከተልኩሽም። ብለሽ ደግሞ በቁምሽ መቃዠት ጀመርሽ እንዴ? አትዋሽ፣ አይቼሻለሁ። በአንቺ ቤትማ አንቺ ብልጥ ብልጥ እየተጮትሽ ነበረ። ምን ስትከተኝ ወንድሜን የምታየው መስሎሽ ነበር? አንቺ ሴትዮ ግን ያምሻል እንዴ? ከቻልሽ እንደውም አማኑኤል ሆስፒታል ግቢ። እሺ አመድ በዱቄት ይስቃል ማለት ይሄኔ ነው። ለማንኛውም ቤቱን ለቀሽ ለመውጣት ብትዘጋጂ ጥሩ ይመስለኛል። አልገባኝም። ቆይ ማን ነው ይሄን ቤት ለቆ የሚወጣው? አንቺ ነሻ። እዚህ ቤት መቼስ ያለ ቦታው የተገኘ ሰው የለም። ያለ ቦታውማ የተገኘሽው አንቺ ነሽ። ደግሞ ቢገባሽ ይሄ ቤት የኔ ነው፣ የኔ ብቻ። ገባሽ? እንዴ አትሳሳች እንጂ ብርቱካን፣ ይሄ ቤት እኮ የወንድሜ ነው። ማለት ታዲያ እኔ የወንድምሽ ሚስት መሆኔን ረስተሽው ነው? አልረሳሁትም ብርቱካን። እሱ ብቻ ግን የዚህ ቤት ባለቤት ሊያረግሽ አይችልም። ምክንያቱም ያው እንደምታውቂው ቤቱ ላይ ግማሹ የኔ ውርስ አለበት። ስለዚህ ውላችን ላይ ሁለታችንም ካልፈረምን አንቺ ቤቱን መውረሳችን ማለት ነው። ምን አልሻች? ትሰሚኛለሽ? እንዲህ በማይረባ ወሬሽ ብርቱካን እናበሳጫለሁ ብለሽ ከሆነ በፍጹም እንዳታስቢው። ችግር የለውም፣ ሁሉም ነገር የሚታይ ነገር ስለሆነ ምንም ችግር የለውም። ቆይ ሲጀመር ግን አንቺ ማን ነሽ? ቢገባሽ እኮ ዲቃላ ነሽ። ምንድን ነው ያልሽው? የምታወሪው ነገር ግን ታውቂያለሽ? ስነ ስርዓትሽን ያዥ። ትሰሚኛለሽ? አዎ አንቺ ዲቃላ ነሽ። ሲጀመር አንቺ የበረከት እህት አይደለሽም፣ እቴቴም ደግሞ እናትሽ አይደሉ። ምንድን ነው አፍሽ የምትከፍችብኝ? ምክንያቱም አንቺ ዲቃላ ስለሆንሽ ምንም አይነት ክብር ስለማይገባ። ምን አባሽ ነው ያልሽው? ምን ነው እስካሁን የሚያወራውሽ እኮ እኔ ሆኜ ነው። ምን ልታረጊኝ? ልደበድብኝ? አንቺ ሴጣን ታያለሽ፣ ባልሰራልሽ ታያለሽ። ወይኔ ብርቱካን፣ እሷ እኔ ላይ እየዛተሽ ነው። እቺ ማትረባ እኔን ሴጣን። ሰምኛለሽ? ኮታትሽን ሰብስበሽ ውጪ። አልገባኝ። ምንድን ነው እያደረግሻለሽ? ማን ነው ዲቃላው? ማን ነው ዲቃላው? ውጭልኝ! እቃሽን ይዘሽ ውጭልኝ! እውነት አንቺ ላይ ከገዛ ቤት እያባረርሽኝ ነው? ውጭልኝ! ያጅኝና እቃሽን ይዘሽ ውጭልኝ! ውጭልኝ! ነይ ክፈችው! ነይ ውጪ! ነይ ውጪ ብዬሻለሁ። ዛሬ አታመልጭኝም። ዞር በልኝ አንቺ እብድ! አልከፍትም፣ አልወጣም። ነይ ውጪ! ዛሬ አልለቅሽም። እዚህ ታር እንደሆነ ዛሬ አይሻለሁ። ነይ ውጪ! አልወጣም። ዞር በይ! ነይ ውጪ! ዞር በይ! ከዚህ አልወጣም። አንቺ ሰይጣን! አከፍቹም አይደል? አከፍቹም? ምን ላቀቅ መስሎሻል? ታይኛለሽ። ምንድነው? ችግር አለ? የተፈጠረ ነገር አለ? ምን ሰላም አለ? በቃ ነው እቺ ልጅ እያለች እዚህ ቤት ምንም ሰላሜን አላገኘውም። በቃ ምን ሆናችሁ ነው? የተፈጠረ ነገር አለ እንዴ? እኔ ወንድሜ ሲመጣ እቺ ልጅ እዚህ ቤት እንዲያገኛት አልፈልግም። እኔ በቃ ሌላ በሽታ ነው የምትሆንበት። ጋሼ ግን ደህና ነው? ደህና ነው እሱ፣ ደህና ነው ይመስገን ነው። በቅርቡ
በእግሩ ቆሞ እንደሚመጣ እርግጠኛ ነኝ። ወይ ጋሼ እንደው እንደሚሻል። ምንድን ነው አንቺ ደግሞ ቆመሽ የምታላዝኘው? አይ ጋሼ ተሽሏቸው ሲመጣ ያለውን ነገር እኮ አስቤው ነው። ደግነታቸው፣ የዋህነታቸው እንደው ፈጣሪ አለ ደህና ይሆናሉ። ደስተኛ ሆነው ደህና ሆነው ቆመው እንደሚሄዱ እርግጠኛ ነኝ። እኔም የምመኝላቸው እሱ ነው። እሱስ ልክ ነሽ። ወንድሜ ጠንካራ ነው። በእግሩ ቆሞ ይመጣል። ሲመጣ ግን ይችን ሰይጣን እዚህ ቤት እንዲያገኛት አልፈልግም። ትክክል ማለቴ ቆይ ምንድን ነው ነገሩ? እቺ ሰይጣን እኮ ዛሬ በልታኝ ነበረ። ፈጣሪ ደርቶኝ ባይሆን ግን በጭራሽ እንደዚህ ማድረግ አትችልም። አስቢ ብርቱካን፣ አስቢ። ምንድን ነው ማድረግ ያለብሽ? አስቢ። ምንድን ነው ደግሞ ይሄ ያማል? አልገባኝም። ቆይ ሱራፊል ግን የት ሄዶ ነው? ቆይ እዚህ ሁሉ ችግር ውስጥ የገባሁት በማን ምክንያት ነው? እዚህ ሁሉ ጥንቅጥ ውስጥ ገብቼ ትቶኝ ሄደ ማለት ነው እንደ ቀልድ? አቤት ወይ የኔ ልጅ እንዴት ድክም ብሎኛል መሰለሽ። እንዴ ምንድነው ልጄ የት ሄዶ ነው? ልጄ የት ሄዶ ነው? እዚህ የለም፣ ከዚህ ሄዷል ማለት የት ነው የሚሄደው? የሚሄድበት ቦታ አለው እንዴ? ምናልባት ጤናው ሊጠበቅበት የሚችል ቦታ ብለሽ ውሰጂው። ዙፋኔ ምንድነው ግራ የምታጋብኝ? ንገሪኝ እንጂ ወዴት ነው የሄደው? እማዬ ደህና ነው አልኩሽ እኮ በቃ ደህና ነው። እንዴ ደህና ባይሆን ደህና ነው ልሻለሁ። ደህና ነው። ምንድነው የምትናገሪኝ? ልጅ አይደለም መጨነቅ የለብኝም እንዴ? ብትጨነቂማ ኖሮ ለዛሽ ለማትረባ ስለ መድኃኒቱ ባልነገርሻት ነበር እማዬ። ስለምን መድኃኒት ነው የምታወሪው? እና ታዲያ እኔ ምን ላድርግ? ሚስቱ የማወቅ መብት አላት ብዬ ነው እኮ። ለዚህ ነው ከዚህ ቤት ወንድሜን ያሸሸሁት እማዬ። ምክንያቱም አንቺ እዚህ ቤት ውስጥ እየተፈጠረ ያለው ነገር ለምን እንደሆነ አላውቅም፣ እየታየሽ አይደለም እማዬ። እንዴ እኔ ደግሞ ወንድሜ በዚህ ምክንያት አደጋ ውስጥ እንዲወድቅብኝ አልፈልግም። ምንድነው የምታወሪው አንቺ ልጅ? እንዴት ነው እኔ ልጄ አደጋ ውስጥ እንዲወድቅ የማደርገው ነገር ያለው? ልጄ እንዲሻልልኝ ብዬ አይደለም እንዴ ገዳም ደርሼ የመጣሁት? ታዲያ እማዬ ለብርቱካን እንዳትናገሪ ብዬሻ እንዴ ስለ መድኃኒቱ ነግረሻት ክፍሌ ውስጥ ስትፈትሽ አገኘኋት። ብርቱካን አታደርገው እንዴ? እና ክፍሌ ምን እያደረገች ነበር እማዬ? እሱን አላውቅም። አንቺ ግን በተሳሳተ መንገድ የተረዳሻት ይመስለኛል። ለምን ራሷን አትጠይቂያትም? በቃ አንቺ ሁሌም እንደዚህ ነሽ እማዬ። በቃ እኔ አሁን ምንም ማውራት አልፈልግም። ተይኝ በቃ። ምን እያለችኝ ነው ልጅቷ? ምን ነው የኔ ልጅ ከርሜ አይደል እንደ የመጣሁት? ሰላም ማትይ? ምን ልጆት ስላልኩኝ አይደል እንደዚህ ስበደል እያዩ እርሶማ ዝም የሚሉት? የምን በደል? ትላንትና ልጆት ከቤት ታባረሪ ስታንገላታኝ ነበር።
በዛ ላይ የገዛ ባሌ እንኳን የት እንዳለ አላውቅ። ምን ነው እኔ ለትንሽ ቀን ከዚህ ቤት በወጣ ምንድነው ተፈጥሮ የጠበቀኝ? እርሱማ ምን ይሆናሉ? እኔ ባዶዋ ወገን የሌለኝ ደሃዋ ልንገላታ እንጂ። ቆይ ግን ቴቴ፣ እውነት ግን ይሄ ነገር አሁን ለኔ ይገባኝ ነበር? እውነት ይሄ ነገር ለኔ ይገባል? አይዞሽ የኔ ልጅ፣ እንደዚህ አትበይ የኔ ልጅ። ይኸውልሽ አሁን እኔ መጥቻለሁ፣ ሁሉንም ነገር አስተካክላለሁ። አይዞሽ እሺ። ከፍቶኛል። አይዞሽ። አይዞህ በረከት፣ ውጪ እንደ ማንኛውም ሰው እንደፈለክ ወክ የምታደርግበት ጊዜ ቅርብ ይሆናል። እሺ? አንተ ደግሞ ጎበዝ ጠንካራ ሰው ነህ። አሪፍ ወይ እባክሽ። ሰላም ነው ዶክተር? እኔ እኮ ስጠፊ ጊዜ ምን ሆና ነው እያልኩ ነበር። አዎ ትናንትና ልመጣ ፈልጌ ነበርና በአጋጣሚ የሆነ ችግር አጋጠመኝ። ለዛ ነው ያልመጣሁት። እንግዲህ ይኸው ወንድምሽ። አዎ አሁን ለውጥ አለው አይደለ? እጅግ በጣም የሚገርም ለውጥ ነው ያለው። በቅርቡ እንግዲህ ቆሞ እንደሚሄድ ነው ተስፋ ማድረገው። ደስ ይላል በጣም። ሁሉ ነገር ላይ ለውጥ አለው በጣም። ትንሽ ስፖርት እያሰራሁት ነው። ደስ ይላል በጣም በጣም ደስ ይላል። እናትሽ መጥተው እንዲያዩት ለምን አልነገርሻቸው? ወይ ዶክተር፣ እማዬ እንኳን ለትንሽ ጊዜ ባታየው ይሻላል። ለምን? ምን መሰለ ዶክተር፣ እማዬ በጣም የዋህ ሰው ናት እና ደግሞ የሚስቱን ክፋት አታውቅም እሷ። ስለዚህ በየዋህነት እዚህ የሚኖርበት ድረስ ይዛው ልትመጣ ትችላለች። ገባኝ። አዎ ገባኝ። ይሁን እሺ። እኔ የምለው ቴቴ፣ ወይ የኔ ልጅ፣ ስመኝ የምትባል ሴት ያውቃሉ እንዴ? ማናት ደግሞ ስመኝ? አይ የኔ ነገር ቴቴ አያውቋትም ማለት ነው። በቃ ተውት። የት ነው ያገኘሻት? አዎ አይ ባለፈው እዚህ መታ ነበረ። ዝም ብላ የሆነ ቀባጥራ ሄደችው። ሲጀምር ሴትዮዋም ጤነኛ አትመስለኝም። የምታወራውንም አታውቀውም። ተዋት ቴቴ ተዋት፣ ቁም ነገርም የለውም። ቆይ የኔ ልጅ ያለችሽ ነገር አለ እንዴ? አይ ያው ዙፋን ልጄ ናት ምናምን ነው የምትለው። እኔ አልገባኝም ነገሩ። በርግጥ የፈራሁት ነገር አይድሌ። ምን ነው ቴቴ አመሙት እንዴ? አይ ልቤን ትንሽ እየተሰማኝ ነው። የኔ ልጅ ከዚህ ክፍል አውጪኝ። እውነት? አይ ቆይ ተይ፣ እኔ ራሴ ይነሳል። ሄሎ ስመኝሽ፣ በስመ አብ አንቺ በቃ ጭንቀትሽ እኮ ተጋባብኝ። ለአንቺ ማሰብ ሆነ ስራዬ። እኔ የምልሽ
አሁን እቴቴ መጥተዋል። አጋጣሚ የምትጠቀሚበት ጥሩ ይመስለኛል። ሄሎ ሄሎ፣ ማትረባ ስልኩን ጆሮዬ ላይ የዘጋችው ማን እንደሆንኩ አላወቀችው። ሰላቢ የታባቷን የጠፋችው ቆይ እዚህ ምን ትሰሪያለሽ? ምን ትሰሪያለሽ ትይኛለሽ? አንቺን ፈልጌ ነዋ። እኔ ላንቺ እንደዛ እንቅልፌን አጥቼ አድራለሁ። አንቺ ጭራሽ ስልኩን ላይ ትዘጊዋለሽ። ምን ነው በሰላም ነው የፈለግሽ? ቆይ እኔ አልገባኝ። እንደዛ ልጅ ምናምን እያልሽ ስትነፋረቂ ነበር። በቃ ለዚቹ ነው? ምን እያልሽኝ ነው? አልገባኝም። ቆይ ለምንድን ነው ለዙፋን እናቷ እንደሆነች መናገር ያልፈለግሽው? በቃ ሳስበው አስፈላጊ ስላልሆነ ትቼዋለሁ። አልገባኝም። ቆይ ምኑን ነው የተውሽው? ምክንያቱም አስፈላጊ አይደለም። ልጄ ካለችባት ችግር ተጨማሪ ችግር ሊሆንባት አልፈልግም። ፈጣሪ ሲፈቅድ ጊዜው ሲደርስ እውነቱን እነግራታለሁ። ጊዜ ተመሰለሽ እንደ ቆሞ የሚጠብቅሽ? ይልቁን ይሄን የሞኝ ሀሳብሽን ታይና ነይና ሄደን እንንገራት። እኔ ውሳኔን ወስኛለሁ። ሁሉም ነገር ደግሞ ምኞት ነግራኛለች። እውነቱን እያወኩ ደግሞ ልጄን አልጎዳት ማለት ማን? ምኑን የነገረችሽ? የዙፋን ወንድም መታመሙንና ልጄ ደግሞ በዚህ ምክንያት ችግር ላይ እንዳለች ነግራኛለች። ምኞት ናት ይሄን የነገረችሽ? እግዚአብሔር ይስጣት። እሷማ ባትነግረኝ ኖሮ በእንቅርት ላይ ጆሮ ደግፍ ሊሆንባት ነበር ልጄ። ይገርማል። ይሄን ሁሉ ዓመት ያላየሻትን ልጅሽን አስበሽላታል ማለት ነው። እናት አይደለው እንዴ? አንጀቴ እኮ አይችልም። አንጀትሽ ይበጠስ። አልነገርሽኝ ብርቱካን? አይ ምንም ከራሴ ጋር ነው። በቃ አንቺ በደንብ አስቢበት። እስቲ እሱንማ እናየዋለን። ለሁሉም ነገር ጊዜ ይፈታል። ቻቃጣሪ ለመነሳት ትሞክራለህ? እሺ ያለን ጎበዝ ጎበዝ እንሞክራለን። ጎበዝ ጎበዝ አይዞህ 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 ድጋሚ እንሞክራለን። እሺ አይዞህ እሺ እሺ ጎበዝ ጎበዝ በርታ ደገፍ አይዞህ አይዞህ ምኞት አንቺ ምኞት ምኞት አቤት አንቺ ተረገምሽ። ምንድን ነው ያደረግሽው? ምንድን ነው የነገርሻት? ጀምር ትናንትና እንደዛ ስትሿከኪ መጠርጠር ነበረብኝ። ምንድን ነው ያደረግሽው? እባክሽን ጥዬ ንገሪኝ። እያሳመምሽኝ ነው። አሁኑኑ ከዚህ ቤት ኮተትሽን ሰብስቢና ውጪልኝ። እንዴት ቆይ ምን አደረኩኝ? እባክሽን ጥዬ የትም ሄጃ እንደሌለኝ ታውቂያለሽ። አልሰራሽም። እባክሽን ውጪ ውጪልኝ፣ አለበለዚያ በእጄ ሰበብ ትሆኛለሽ። አንቺን የሚመለከትሽ ነገር የለም። ቡትቶሽን ሰብስቢና አሁኑኑ ውጪልኝ። ቆይ እስቲ ማነው አንቺን አዛዥ ያደረገሽ? ማነው አንቺን አስወጪና አስገቢ ያደረገሽ? ትሰሚኛለሽ ምኞት? ከአንቺ ጋር ገና አልጨረስኩም። ደህና
የሆነች ሴትዮ። እኛ ተረጋጊ፣ በቃ አይዞሽ። እኔ ያለሁኝ እኮ አይዞሽ፣ ተረጋጊ። እኔ አይዞሽ፣ አይዞሽ፣ እኔ ተረጋጊ፣ አይዞሽ አለሁኝ እኔ። ክላስሽ ገብተሽ በስነ ስርዓት እረፍት አድርጊ እሺ?